ታሪኩ የሚጀምረው ጄሰን በሚያየው እጅግ አስደናቂና ረቂቅ ሕልም ነው። የዝንጀሮ ድቅል የመሰለ መነኩሴ የሚያብረቀርቅ የወርቅ በትር ይዞ በደመናዎች መካከል ከሰማያዊ ወታደሮች ጋር ሲፋለም ይታያል። ጄሰን እንቅልፍ በወሰደው ቁጥር የሚያልመው ይህንኑ ነው። በድንገት ከእንቅልፉ ሲባንን ቲቪው እንደተከፈተ ነበር። በተደጋጋሚ አንድ አይነት ህልም ለምን እንደሚያይ አልገባውም። ጄሰን እንደ ማንኛውም ተራ አሜሪካዊ ታዳጊ አይደለም። በማርሻል አርት ፊልሞች ክፉኛ የተለከፈና አእምሮ በኮንጉ ፉ የታወረ ወጣት ነው። የመኝታ ቤቱ ግድግዳዎች በታዋቂ የማርሻል አርት ተዋንያን ፖስተሮች ተሸፍኗል። መደርደሪያዎቹም በኮንጉ ፉ ዲቪዲዎች ተጨናንቀዋል። ቦስተን ውስጥ የሚገኘው በተለምዶ ቻይና ታውን ተብሎ የሚጠራው ከተማ ውስጥ የሚገኝ አንድ አሮጌ ሱቅ መሄድ ያዘወትራል። ሱቁ በተለያዩ ጥንታዊ ዕቃዎች የተሞላ ሲሆን ባለቤቱ ደግሞ ሆፕ የተባለ አስተዋይና ተጫዋች አዛውንት ነው። ይህንን ገጸ ባህሪ የተጫወተው ጃኪ ቻን መሆኑን ብዙ ሰው አላወቀም። በዚህ ሱቁ ሁሌ እየተመላለሰ የኩንጉ ፊልሞችን ሲከራይ አዛውንቱ ሆፕ ስፖርቱን የወደደው ልጃገረዶችን ለማማለል እንጂ ከልቡ የአርቱ ፍቅር እንዳለው አያውቅም። በዚህ ቀን ግን ለየት ያለ ነገር ተፈጠረ። ጄሰን በሱቁ ውስጥ ብርቅዬ የብሩስ ሊ ፊልሞችን ሲፈልግ የልቡ ትርታን የሚያቆም አንድ ነገር ተመለከተ። በሱቁ ጥግ በአቧራ ተሸፍኖ የተቀመጠ አንድ የወርቅ በትር አየ። ይህ በትር በህልሙ ካየው ዱላ ጋር አንድ አይነት ነበር። ሆፕ የጄሰንን መደንገጥ ሲያይ እንዲህ ሲል አስደናቂ ታሪኩን ነገረው። ይህ በትር እዚህ የተቀመጠው ከ100 ዓመት በፊት ሲሆን አያቴ ሱቁን ከከፈተበት ጊዜ ጀምሮ ነበር። ሆኖም ግን አያቴም ሆነ አባቴ ትክክለኛውን ባለቤት አላገኙትም። አሁን ደግሞ ተራው የኔ ነው። እስካሁን ግን ባለቤቱ ማን እንደሆነ አላወቅኩም በማለት ሐሳቡን ወደ ፊልሞቹ እንዲዞር አደረገው። የሚፈልገውን ፊልሞች መርጦ ከወሰደ በኋላ በብስክሌቱ ወደ ቤቱ መንገድ ጀመረ። ብዙም ሳይርቅ ግን በቻይና ታውን ብዙ ጊዜ እንደሚመላለስ ያስተዋለች አንዲት ልጅ ወሬ ጀመረች። ከያዘው የፊልም አይነቶች ተነስታ የኮንግፉ ችሎታ እንዳለው ስትጠይቀው እሱም ከፍተኛ ችሎታ እንዳለው እየነገረ ሊያማልላት ሞከረ። በዚህ ሰዓት ግን የሰፈሩ ጉልበተኞች ደረሱበት። መሪያቸው ሉፖ ይባላል። ሰፈሩን በዝርፊያና በስርቆት ያማረሩ የወሮ በላ ቡድን ነበር። ወዲያውን የያዘውን እየከፋፈቱ መበርበር ጀመሩ። የማርሻል አርት ፊልሞች ሲመለከቱ ደግሞ ባሰባቸው። ኮንጉፉ ይመቻል፣ እስኪ ችሎታን አሳየን እያሉ ይደበድቡት ጀመር። ጄሰን ፊልሞችን ይይ እንጂ በተግባር ግን ምንም አይነት የራስ የመከላከያ ጥበብ አልነበረውም። ለተወሰነ ሰዓት እስኪበቃቸው ካንገላቱት በኋላ ፊልሞቹን የተከራየው ከዛ አሮጌ ሱቅ መሆኑን አወቁ። ሽማግሌው ለጄሰን በሩ እንደሚከፍትለት እርግጠኞች ሲሆኑ የዛኑ ቀን ሊዘርፉት በማሰብ ወደ ሱቁ ወሰዱት። ነገሩ ያልገባው ሆፕም ምንም ሳይጠራጠር ነበር የከፈተለት። እንደገቡ እየገፈታተሩና እያስፈራሩ ገንዘብ እንዲሰጣቸው ጠየቁት። ጄሰን በጸጸት እንባውን ከማፍሰስ ውጪ ምንም ማድረግ አልቻለም። አዛውንቱ ግን እንዲህ በቀላሉ እጅ አልሰጠም። የወርቅ በትሩን በመምዘዝ አንዱን ወሮ በላ ጭንቅላቱን መታው። በዚህ ጊዜ ሉፖ በንዴት ሽጉጡን አውጥቶ ተኮሰ። ሆፕ በሞትና ሕይወት መካከል ሆኖ የወርቅ በትሩን ለጄሰን አቀበለው። በመጨረሻ ትንፋሹም ይህንን ጥንታዊና ሚስጥራዊ በትር በሕይወት እንዲጠብቀው ቃል አስገብቶት አይኑን ጨፈነ። ጄሰንም በትሩን ይዞ እግሬ አውጪኝ በማለት ሕንጻው ጣሪያ ላይ ወጣ። ሉፖ ሽጉጡን ደግኖ አጠገቡ ሲደርስ ምንም ማምለጫ አልነበረውም። ሕይወቱ በዚህ ጣሪያ ላይ የሚያበቃ መስሎት ቢሆንም በእጁ የያዘው ምትሃታዊ ዘንግ ግን የራሱ እቅድ አቅዶለታል። የበትሩ ኃይል ጄሰንን ወደ ኋላ ጎትቶ ከጣሪያው ላይ ወረወረው። ቁልቁል እየተምዘገዘገ አካባቢው በፍጥነት ተቀያይሮ ሁሉም ነገር ጨለመ። በመጨረሻ ራሱን ከሳተበት ሲነቃ ያገኘው ዓለም ግን ፍጹም የተለየ ነበር። ከሲሚንቶ ከተሰሩ ሕንጻዎች ይልቅ ዙሪያውን በረጅምና ውብ ተራሮች እንዲሁም በጥንታዊ የቻይና ግንቦች ተከቧል። ልብሱም ቢሆን ተቀይሮ ጥንታዊ የቻይና ወጣት መስሏል። በጊዜ ወደ ኋላ እንደሄደ ለማወቅ ብዙ አልፈጀበትም። በዚህ ጥንታዊ ዓለም ውስጥ የነበረው ቆይታ ግን ሰላማዊ አልነበረም። ገና አይኑን ገልጦ አካባቢውን መቃኘት ከመጀመሩ አስፈሪ ክስተቶች መፈራረቅ ጀመሩ። አረንጓዴ የጦር ልብስ የለበሱ ጨካኝ ወታደሮች በፈረስ እየጋለቡ ወደ መንደሩ ዘልቀው ገቡ። እነዚህ ወታደሮች ምንም አይነት ርኅራኄ የላቸው። ያገኙትን ሰው ሁሉ ያላንዳች ጥያቄ ይገሉ ጀመር። ጄሰን በድንጋጤ ተውጦ በአቅራቢያው በነበረ የገለባ ክምር ጀርባ ተደበቀ። የሚሆነውን ሁሉ በፍርሃት ሲመለከት ቆይቶ ድንገት አንደኛው ወታደር አይን ውስጥ ገባ። ወታደሩ በቀጥታ ወደ ጄሰን መጋለብ ሲጀምር እሱም ሞቱ መቃረቡን አውቆ አይኑን ጨፈነ። በዚህ ሰዓት ሉያን የተባለ ሰው እየተንገዳገደ ብቅ አለ። ሉያን በጣም ሰክሯል። በማንኛውም ሰከንድ ውስጥ መሬት ላይ የሚዘረር ይመስላል።
ነገር ግን የዋዛ ሰው አልነበረም። በዓለም የታወቀውን ድራንክን ማስተር የተባለውን የኩንጉ ፉ ስታይል በመጠቀም እነዚህን የጦር ወታደሮች አንድ ባንድ መዘረሩን ተያያዘው። ወታደሮቹ ራሳቸውን ከማወቃቸው በፊት በፈረስ አምልጠው ወደ አንድ ምግብ ቤት ከገቡ በኋላ ሉያን እውነታውን ለጄሰን ማስረዳት ጀመረ። እሱ እንደገለጸው ከሆነ ጄሰን እዚህ የመጣው በአጋጣሚ አይደለም። ጥንታዊ ትንቢት እንዲህ ይላል፣ አንድ ጸጉረ ልውጥ ወርቃማውን በትር ለትክክለኛው ባለቤቱ በመመለስ የጄድ መንግስትን የሚመራውን አምባገነን መሪ ያስቆመዋል። ታዲያ የዚህ በትር ባለቤት ማን ነው ሲል ጠየቀው። ወርቃማው በትር በቻይናውያን አፈ ታሪክ የሚታወቀው የታላቁ የዝንጀሮ ንጉስ ነው። በህልሙ በተደጋጋሚ ሲመጣ የነበረው ዝንጀሮ መሳይ ሰው መሆኑ ሲያቅ ደነገጠ። የዝንጀሮ ንጉስ ተራ ተዋጊ አልነበረም። የማይሞትና በፍልሚያ የሚበልጠው አንዳችም ኃይል ኖሮ አያውቅም። አስደናቂ ታምራትን የሚያደርግ ፍጡር ከመሆኑ በተጨማሪ ምድር ላይ ሰላምን ለማስከበር ያንን ምትሃታዊ በትር ይጠቀም ነበር። የጄድ ጦር ሰራዊት እንኳን ሊነኩት አልቻሉም። ዝናውን ብዙ ሳይቆይ እስከ መለኮታዊ ዓለምና እስከ 5ቱ ንጥረ ነገሮች ተራራ ድረስ ደረሰ። በየ500 ዓመቱ የጄድ ንጉሠ ነገሥት ትልቅ ግብዣ ያዘጋጃል። በዚህ ግብዣ ላይ ባለስልጣናት የዘላለም ሕይወት የሚሰጥ መድኃኒት ይጠጣሉ። አንዲት ጠብታ መጠጣት ብቻ ከሰው ልጅ ስጋዊ ስቃይና ፍላጎት ሁሉ ነፃ ያደርጋል። አንድ ቀን ግን የዝንጀሮ ንጉስ ሳይጋብዝ ወደዚህ ግብዣ ድንኳን ሰብሮ ገባ። ንጉሠ ነገሥቱ በዚህ ደፋር ፍጡር ቢደነቁም ነገረ ስራው ስላዝናናቸው እንዲቆይ ፈቀዱለት። የጦር አዛዡ ግን ክፉኛ ተቆጣ። ኩራቱ ይህንን ዝንጀሮ አብሯቸው እንዲቀመጥ አልፈቀደለት። ለዚህም የዝንጀሮውን ንጉስ አንድ ለአንድ ፍልሚያ ጋበዘው። እሱም ተስማምቶ ፍልሚያው ተጀመረ። ዝንጀሮ ከፀጉሩ አንድ ዘለላ ነቅሎ በምትሃቱ ራሱን ሁለት በማድረግ ሲፍታታበት ቆየ። የጄድ ጦር አዛዥ የሚያደርሰው ጥቃት ሁሉ የዝንጀሮ ንጉስ ላይ አንዳችም ጉዳት ማድረስ አልቻለም። እየተሸነፈ መሆኑን ሲረዳም ሌላ ዘዴ ተጠቀመ። መሳሪያና ምትሃት ሳይጠቀሙ እንዲፋለሙ ጠየቀው። የዝንጀሮም ንጉስ በከፍተኛ የራስ መተማመን በትሩን ወደ ጎን አስቀምጦ ለመደባደብ ተዘጋጀ። ልክ በትሩ ከእጁ እንደወጣ ሲመለከት ለዘላለም ወደ ድንጋይ የሚቀይር ምትሃት ለቀቀበት። የዝንጀሮ ንጉስ መታለሉን ሲረዳ በጣም ዘግይቶ ነበር። የዚህን ጊዜ የመጨረሻ ኃይሉን በመጠቀም በትሩን ወደ ሩቅ አገር አሽቀነጠረው። ለ500 ዓመታት ያክል በዚህ ሁኔታ ቆይቷል። የዝንጀሮ ንጉስ በትሩ ተመልሶለት ነፃ እስኪወጣና በቀሉን እስኪወጣ ድረስ እየጠበቀ መሆኑን ገልጾለት ጄሰን አሁን ወደ ቀድሞ ህይወቱ መመለስ የሚችለው በትሩን ወደ 5ቱ ንጥረ ነገሮች ተራራ ካደረሰ ብቻ እንደሆነ አሳሰቡ። ሆኖም ይህ ሁሉ መረጃ ገና አሰላስሎ ሳይጨርስ የጄድ ወታደሮች በድንገት ወደ ምግብ ቤቱ ሰብረው ገቡ። በምግብ ቤት ውስጥ የነበረው ሰላም በሰከንዶች ውስጥ ወደ ግርግር ተቀየረ። የጄድ ወታደሮች በትሩን ለመቀማት ሲረባረቡ ሉያን ደግሞ አላስደርስ ብሏቸዋል። በዚህ መሃል አንዲት ሴት ውጊያውን ተቀላቀለች። ይህች ወጣት ጎልደን ስፓሮ ትባላለች። በእያንዳንዱ እንቅስቃሴዋ ወታደሮቹን አፈር ድቤ እያበላች ማምለጫ ክፍተት ሰጠቻቸው። ከዛም ሶስቱም በፈረሶቻቸው አምልጠው ጫካ ውስጥ ገቡ። በጉዟቸው ላይ ጎልደን ስፓሮ አንድ አስገራሚ እውነት ነገረችው። ሉያን ተራ ሰው ሳይሆን ከ8ቱ የማይሞቱ ማስተሮች አንዱ መሆኑን ገለጸችለት። ጄሰን ግን ታዲያ ለምን ቀኑን ሙሉ ሲጠጣ እንደሚውል ጠየቀ። ሉያንም እውነቱን ነገረው። እያንዳንዱ የማይሞት ፍጡር ኃይሉን የሚያድስበት ልዩ መንገድ አለው።
የእሱን የሚያድስለት ደግሞ የወይን ጠጅ መሆኑን መለሰለት። ያለ ወይን ጠጅ ሉያን ምንም አይነት ኃይል የለውም። ወይኑ ጥንካሬውም ድክመቱም ነበር። ጉዟቸውን ከመቀጠላቸው በፊት ጄሰን የግድ ኩንግፉ መማር ነበረበት። በትሩ በእጁ ቢኖርም እንዴት እንደሚጠቀምበት አያውቅም። ስለዚህም እንዲያሰለጥነው ጠየቀው። የሉያን ስልጠና ግን ጄሰን ካሰበው የተለየ ነበር። ለየት ያሉ የድብድብ ስታይሎችን ያሳየኛል ብሎ ሲጠብቅ ሉያን በቀርከሃ ሳር እንዲያጭድ አዘዘው። ያንን ቀን እስኪሰለቸው ሲያጭድ ነበር የዋለው። በሌላ በኩል በጄድ ቤተ መንግስት ውስጥ ወታደሮች በትሩን እንዳዩት ገለጹለት። በትሩ አንድ ወጣት እጅ ውስጥ እንደሚገኝና ሊይዙት ቢሞክሩም እንዳቃታቸው ገለጹለት። ህዝቡም ስለ ትንቢቱ እውነት በሰፊው ማውራት ጀምሯል። ይህንን ሲሰማ በብሽቀት ፊት ለፊቱ የቆመውን ወታደር አስወግዶ ከተኩላዎች የተወለደችውን ባለ ነጭ ጸጉሯን ጠንቋይ እንዲጠሩለት አዘዘ። በማግስቱ ጠዋት ጄሰን ጫካ ውስጥ ከእንቅልፉ ሲነቃ ብቻውን መቅረቱን ተመለከተ። ከርቀት አንድ ነጭ የለበሰ ሰው እየተከታተለው ነበር። ጄሰን እንዳየው ሊያመልጥ ቢሞክርም ይህ ሰው ግን ደርሶበት በትሩን ቀምቶት በጫካ ውስጥ ተሰወረ። ደግነቱ ሉያንና ጎልደን ስፓሮ በሰዓቱ ስለደረሱ ዱካውን ተከታትለው አንድ ቤተ መቅደስ ደረሱ። ሉያንም ወደ ውስጥ ገብቶ ሌባውን ፊት ለፊት ተጋፈጠ። ሰውየው ምንም እንዳልተፈጠረ በዝምታ መጸለዩን ቀጥሏል። በዚህ ጊዜ ትዕግስቱ ያለቀው ሉያን በትሩን ለማንሳት ሞከረ። ሁለቱም በከፍተኛ ደረጃ ላይ ያሉ ማስተሮች በመሆናቸው ፍልሚያው አደገኛ ነበር። በመጨረሻ ግን በትሩ በአየር ላይ ተወርውሮ ጄሰን እጅ ላይ ሲያርፍ ድብድቡን አቆሙ። መነኩሴው የጄድ ወታደር እንዳልሆነና እሱም በትሩን ለዝንጀሮ ንጉሥ ለመመለስ እንደሆነ እቅዱ ያወቁት በዚህ ሰዓት ነው። አሁን ሶስቱ ማስተሮች በአንድነት ሚሽናቸውን ጀምረዋል። ነገር ግን አደገኛዋ ባለ ነጭ ጸጉሯ ጠንቋይ ጄሰንን ለማደንና በትሩን ለመቀማት መንገዷን ጀምራ ነበር። የጄሰን ስልጠናም በሁለቱ ማስተሮች ቀጠለ። ሆኖም የማስተማሪያ ስልታቸው በጣም የተለያየ በመሆኑ ጄሰን ግራ ተጋባ። አንዱ ያዘዘውን ሌላኛው ተው ይለዋል። በጊዜ ሂደት ግን ቀስ በቀስ ለውጥ ማሳየት ጀመረ። ወደ ጄድ ቤተ መንግስት ጉዟቸው ቀጥሏል። በጉዟቸው ላይ በዛፍ ላይ የተሰቀሉ ብዛት ያላቸው አስክሬኖች ይታያሉ። እነዚህ ሁሉ በጄድ ባለስልጣኖች በጭካኔ የተገደሉ ሰዎች ነበሩ። ጎልደን ስፓሮም ስለ ጭካኔያቸው ስታስብ የራሷን ታሪክ ስላስታወሳት በዚህ አገዛዝ የደረሰባትን በደል ተረከችልን። አባቷ አዲሱን የጦር መኮንን በመቃወሙ ምክንያት ወታደሮች አንድ ቀን መንደሯን ሙሉ በሙሉ አቃጥለው ቤተሰቧን በጭካኔ ገደሉባት። እሷም ከዚያ ጊዜ ጀምሮ የቤተሰቧን ደም ለማስመለስ የማይሞቱትን የመግደል አቅም ያለውን የጄድ ቢላዋ እጇ አስገብታ አሳቻ ሰዓት ስትጠብቅ ቆየች። በዚህ ሁኔታ ለቀናት ተጉዘው ወደ ተራራ ለመድረስ ትንሽ ቀርቷቸዋል። በዚያ ሰልቺ በረሃ ውስጥ ሲጓዙ ግን ጄሰን ድካሙ ከአቅሙ በላይ ሆኖ ሊወድቅ ሲል ስፓሮ ደርሳ ዳነችው። ከዚህ ክስተት በኋላ ቅርበታቸው በይበልጥ ጨመረ። አንድ ምሽት ጄሰን እና ስፓሮ ስላሳለፉት የህይወት ታሪካቸው እያወሩ በነበረበት ሰዓት በድንገት ባለ ነጭ ጸጉሯ ጠንቋይ ከፊታቸው ቆመች። ጠንቋይዋ ጄሰንን በቃሏ ለማታለልና በትሩን ለመውሰድ ብትሞክርም እሱ ግን ፍቃደኛ አልሆነ። እሷም ወዲያውኑ ማጥቃት ጀምራ ትልቅ ፍልሚያ ተጀመረ።
እንደምንም ከእጃቸው አምልጠው ቢሰወሩባቸውም ጠንቋዩ የተኮሰችው የመጨረሻ ቀስት ግን ሉያንን ጀርባው ላይ አገኘ። ቀስቷ መርዛማ በመሆኗ ክፉኛ ቆስሎ አቅሙ እየከዳው ሄደ። አሁን ለመዳን አንድ አማራጭ ብቻ ነው ያለው። እሱም የጄድ ቤተ መንግስት የሚገኘውን የዘላለም ሕይወት የሚሰጠውን መጠጥ መጠጣት ነው። አንድ አዋቂ ሰው እንደነገራቸው ከሆነ ጨረቃ በማይታይበት በ2 ቀናት ውስጥ ወደ ቤተ መንግስቱ የሚወስድ ሚስጥራዊ መንገድ ይከፈታል። በዚያች ምሽት ግን ጄሰን የሁሉንም ሰው ዕጣ ፈንታ የሚቀይር አንድ ከባድ ውሳኔ ላይ ደረሰ። የሚወደውን የመምህሩን ሕይወት ለማዳን ሲል ብቻውን ወደ ጠላት ግዛት ለመሄድ ወሰነ። ፍርሃት ቢሰማውም ለሉያን ካለው ፍቅርና ታማኝነት የተነሳ ወደ ጄድ ቤተ መንግስት ብቻውን አመራ። ቤተ መንግስት ውስጥ እንደደረሰ ለጦር መኮንኑ አንድ ጥያቄ አቀረበ። በትሩን እንካና በምትኩ የዘላለም ሕይወት የሚሰጠውን መጠጥ ስጠኝ አለው። እሱ ግን አሾፈበት። መጠጡን ለማግኘት ከፈለገ የግድ ባለ ነጭ ጸጉሯን ጠንቋይ ማሸነፍ እንዳለበት ግልጽ አደረገ። እሱም ተስማምቶ ፍልሚያው ተጀመረ። ጄሰን ገና ስልጠናው ሙሉ በሙሉ ባለማጠናቀቁ ጠንቋዩ እስኪበቃው ነበር የተጫወተችበት። ያለ ርኅራኄ ከደበደበችው በኋላ ልትገለው ሰከንዶች ሲቀሯት በድንገት የቤተ መንግስቱ በሮች በኃይል ተሰባብረው ተከፈቱ። ዝምተኛው መነኩሴና ጎልደን ስፓሮ ነበሩ። መነኩሴው ከጠባቂዎቹ ጋር ሲፋለም፣ ስፓሮ ደግሞ ከጠንቋዩ ጋር ተጋፈጠች። በዚህ መሃል ጄሰን የዘላለም ሕይወት የሚሰጠው መጠጥ እጁ ውስጥ ገባ። ወዲያው ለሉያን አቀበለው። ሉያን መጠጡን እንደጠጣ የጠፋው ኃይሉ ተመልሶለት ውጊያውን በሞራል ተቀላቀለ። የጄድ መኮንኑ ዝምተኛውን መነኩሴ በተደጋጋሚ በመጥፎ ምቶች ስላገኘው ክፉኛ ቆስሎ ነበር። መነኩሴው ግን በመጨረሻ ትንፋሹ በትሩን ለጄሰን በመወርወር ሐውልቱን ምታው ሲል ጮኸ። ጄሰንም በግርግሩ መሃል እንደተባለው ሮጦ ጥንታዊውን የድንጋይ ሐውልት በብትሩ በሙሉ ኃይሉ መታው። ወዲያውኑ ደማቅ ቢጫ ብርሃን ቤተ መንግስቱን ወረረው። ሐውልቱ ተሰባብሮ ወደቀ። የዝንጀሮው ንጉስም ከ500 ዓመት እስራት በኋላ ነጻ ወጣ። በዚህ ጊዜ ዝምተኛው መነኩሴ ፈገግ ብሎ ሰውነቱ ወደ አንዲት ዘለላ ጸጉር ተቀየረች። መጀመሪያም ከዝንጀሮው ንጉስ ጸጉር የተፈጠረ ጥላ ነበር። አሁን በታላቅ ቁጣ የጦር መኮንኑ ላይ ሲወረወር፣ ሉያን ደግሞ ጠንቋዩን ድል አድርጎ ወደ ገደል ወረወረ። ነገር ግን በዚህ ሁሉ መሃል አሳዛኝ ነገር ተፈጠረ። ስፓሮ የወላጆቿን ገዳይ ለመበቀል ከነበራት ውስጣዊ እልህ የተነሳ አደገኛውን ቢላዋን ቀጥታ ወደ ጦር አዛዡ ወረወረች። ሆኖም ወዲያውኑ ነበር አየር ላይ እንዳለ አይቶ በመመከት ወደ እሷ የመለሰው። ቢላዋ ልቧ ላይ ተሰክቶ በሞትና ሕይወት መካከል ወደቀ። ጄሰን ይህንን እንዳየ በንዴት አድሮ ባለው ሁሉ ጉልበት ተከታትሎ ያንኑ ቢላዋ ደረቱ ላይ ሰካበት። ያልጠበቀው ጥቃት ነበር። ሰውነቱ ወዲያውኑ ወደ አመድነት እየተቀየረ ተንገዳግዶ ወደቀ። በመጨረሻም ጄሰን ወደ ስፓሮ ሮጠ። እሷም ላደረገላት ሁሉ አመስግናው እቅፏ ውስጥ ሕይወቱ አለፈ። ነገር ሁሉ ካከተመለት በኋላ ለረጅም ዓመታት ጠፍተው የነበሩት ንጉሠ ነገሥት ወደ ዙፋናቸው ተመለሱ። ከዛም ጄሰን ላደረገው ሁሉ ምስጋና አቅርበውለት አንድ ምኞት እንዲመኝ ጠየቁት። ጄሰንም በዝምታ ትንሽ ካሰበ በኋላ ወደ ቤቱ መመለስ እንደሚፈልግ ገለጸላቸው። ሉያን ሊሰናበተው ቀርቦ መምህርና ተማሪ መንገዳቸው እስኪለያይ ድረስ ሕይወታቸውን ይጋራሉ አሉ። ጄሰንም በፍጹም እንደማይረሳው ቃል ገባለት። በመጨረሻ የዝንጀሮ ንጉሥ ቀረበ። ጀግንነቱን ሁሉ አመስግኖት እኔን ነፃ እንዳወጣ ራስህን ነፃ አውጣ ሲለው ጄሰን በደመናዎች መካከል አልፎ ወደ ራሱ ዘመን ተመለሰ። ወዲያውኑ ራሱን ቦስተን ውስጥ ሲያገኘው ሰውነቱ በድብደባ ቆስሎ ነበር። እነዚህ የወሮበሎች ሽጉጣቸውን እንደያዙ ፊት ለፊቱ ቆመዋል። ነገር ግን ጄሰን አሁን ተቀይሯል። በረጋ መንፈስ ቆመ፣ ተነፈሰ። በመጨረሻም ባልጠበቁት መልኩ ጉድ ሰራቸው።
ቀጥሎም ለአዛውንቱ አምቡላንስ ጠራለት። ራሱን ከሳተበት ሲነቃ በትሩን መለስከው ወይ ብሎ ጠየቀው። እሱም በሚገባ ብሎ መልሶለት ጉዞውን ቀጠለ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።